የዋሳለና እግርን አትልቀቃለ እንዴ? ሩታ ምን ሆና ነው በዚህ ልክ እንዴ? ምን ነው ወንድ ሁሉ እንደፈለገ በውስጥ የተጫወተበት ብለሻልሽ? በሰላም ነው? አብርሃም ለቤትክ ብቻ አይደለም መናኸሪያ ያደረገችው፣ ልቧንም ለዛም መናኸሪያ አድርገዋለች። እንዴ ምን ሆነሽ ነው? ቤቴም ልቤም ክፍት ነው፣ ውስጤም ሁሉ ነገሬ ክፍት ነው፣ እንደፈለጋችሁ ወጣችሁ አብኩት ተንቦጭ አረቁበታልሽ እኮ። ምን ነው ወንዶች ሁሉ ከኔ ጋራ ይሆኑ? ምን ነው ሶስቱን በቃ ወይ ሶስቱንም በአንድ ያግቢያቸው። እጭ ከአብርሃም በላይ አንቺ የወረደ ስራ እየሰራሽ መሆኑን አለማወቅሽ ኮመንታተሮች ገብተው የሚሉሽም በእጭ ሩታ በጣም ባልግሻል፣ ቤተሰቦች አያዩሽም እንደ እየተባልሽ ነው። እጭ የምን መግማማት ነው? ብርቅሽ ነው እንዴ? አንዴ ጀመርሽው በቃ ለዛም በቃ አምሮብሻል ስትባይ ካማረብኝማ ሁሉም ወንድ መጥቶ ይጎብኘኛልሽ፣ ሁሉም ወንድ መጥቶ ይነካካኛልሽ። ኧረ ነውር ነው በእናትሽ። እንዴ ነውር አላስተማሩሽም እንዴ ቤተሰቦች? በነገራችን ላይ የምቀርጸው አንዴ ነው የምለቀው ነው በተለያየ እንትን ላይ የሚሆነው ማለት ነው። እንዴ ምን ሆነ ነው ልጅቷ? ሄርሜላ በመንጣማ በዚህ ሁኔታ ሄርሜላ በመንጣማ ይቅርታ አለ እንዴ? ምንድነው አንቺ ወንድ ላይ ወንድ ቤቱን እውነቱን ነው እንኳን በቃ ተከራይቶት እንጂ ገዝቶት አይደለ ወይ? ኑሪበት ብሎ ሲልሽ እኮ የማንንም መንገደኛ አምተሽ ቤቱን መንገደኛ መናኸሪያ እንድታደርጊው አይደለም። ምን ክብር የለሽም እንዴ አንቺ ለራስሽ? ምን ነው ክብርሽን እንደዚህ ያዋረድሽው? ዳኒ ድሮ ፍቅረኛሽ ነው፣ ይሄ ደግሞ አዲሱ ፍቅረኛሽ ነው። አብርሃም ደግሞ የልጅሽ አባት ነው። በነገራችን ላይ ልጁ ዲኤንኤ ይመርመር እየተባለ ነው። ብዙዎች ዲኤንኤ ይመርመር፣ የእውነት ነው ዲኤንኤ ይመርመር። እንዴ ተግማማይ ሴት ልጅ ልጁ ከማን እንዳረገዘችው እንኳን አታውቀውም። ዳኒ እውነቱን ነው ያለው። ማን ያውቃል? ከዚህ በፊት ጠልፎ ወስዶ እንደፈለገ አድርጎ አይደል የለቀቃት? ያረ በጣም ያስጠላ በጣም። ከዚህ በኋላ እንኳን አይደለም የአብርሃም ቤተሰቦች የአንቺ ቤተሰቦች ራሱ እንደው ባንቺ ህይወት ጣልቃ የሚገቡ አይመስለኝም ማለት ነው እውነት ለመናገር እንዴ ከአብርሃምና ከሄርሜላ በላይ እኮ ምን ወንድ እጄ ላይ ነው ጢባ ጢቢ ልጫወትባቸዋልሽ። ወንዶች በእጄ ናችሁ እንደፈለገኝ ልንዳቸዋልሽ። ይሄ ዳኒ መቼም በክት ነው በክት የቆሸሸ ቆሻሻ መጣያ ገንዳታችሁ እዛም እየሄዳችሁ ያገኛችሁት ሴት ላይ የምትለጠፉት አስጠላችሁ። መብርሃንን አስጠላችሁ በጣም እንዴ ከባለ ትዳር ላይ ከልጅ እናት ውጪ ሌላ ምን ጠቅላላ ሴቱ እንደ ሚዲያ ላይ የምናየው ከዛም ጋር የሚከፋፈቱ ናቸው። ምን እዛም ልጅ ያሉ ልጅ ጋር አትሄዱም እንዴ? ምንድነው ልጅ ከወለደች ጋር ገና ልጇ ካልጠና ልጅ ጋር የምትንጠለጠሉት? እንደዚህ የምር አፍቃሪዎች አትመስሉም? የምር ፈላጊዎች አትመስሉም? እሷስ እንደው የምር በቃ እንደው ተፈላጊ በቃ ትጣሉ ምናምን። አንቺ ረሽ የሚሆንብሽ በእናትሽ ሰው ለሚወድሽን ያህል እየተፋሽ ነው፣ እያስጠላሽ ነው። በህይወቴ ማንንም አያገባኝም። በህይወትሽ አሁን ማንንም አያገባም ከፈለግሽው ሰው ጋር ለምን 10 ጊዜ ከ30 ወንድ ጋር አትገለባበጭም? አይመለከተንም። በሴትነትሽ ግን ራስን አስከብሪ ነው የምልሽ። ለሌላ ሴት እንዲህ አይነት መልእክት አታስተላልፊ ነው የምልሽ። ወንዶቹ በጢባ ጢቢ ለነገሩ ተጫወችባቸው። ለነገሩ እነሱ እየተጫወቱብሽ መሆኑን አለማወቅሽ ማለት ነው። መደበሪያ ያደረጉሽ መሆንሽ ማለት ነው እንጂ እውነት አሁን ዳኒ አንቺን የልጅ እናት ልጅ ከወለድሽ በኋላ ላይ ሊፈልግሽ እንደ አንዱ ለቀ መደበሪያ ካደረገሽ በኋላ ይጅልኝ ብሎ ሀክትፍ ብሎብሽ ይተፋሻል። እንኳን እሱ አይደለም ከዚህ በኋላ የሚመጡ ወንዶች በአጠቃላይ አንቺን እንደዛ ነው የሚያደርጉሽ። ምን አለፋሽ ሴት ልጅ በዚህ ልክ ወርዳ እንደዚህ ማየት እንዴት እንደሚዘጋ በመብርሃን ስም በፈጣሪ እንዴ እያደር የሰው እየተግማማ እየቆሸሸ ይሄዳል እንዴ በፈጣሪ እንዴ ምን ነው ፈላጊ ያጣዋልሽ እንዴ? ያማረብሽ እንደሆነ ለመጣለ ሄደው ሁሉ በር ያንኳኳሽ እየከፈሽ ለመጣለ ለሄደው ሁሉ ልትጋፈፊ ነው እንዴ? በወንድ ልጅ ያምራል እንደፈለገ ቢሆን፣ ሴት ግን በጣም ነው የምታስጠላ የሚያስጠላባት በጣም። ጽጉ ተገላገለችክ ዳኒ። በነገራችን ላይ ጽጉ ተገላገለችክ በቃ ዳኒ እዛም የሩታ ቢጤ ነው ለነገሩ። ዳኒ እዛም የመግባትና የማንኳኳት ልምድ አለው። ያንንም የማስመጥ ልምድ አለው። ይቺም ደግሞ አሁን ተነሳችና እናቴ አብርሃም አንዴ ሄዷል ጀምሯል ብላ
እስክትፈታ ድረስ ነበር እንደ ስትል የነበረችው። አንዴ ወልዳ እስክትገላገል ብቻዋን ማለት ከሆዷ ልጁ እስኪወጣ ድረስ ነበር እንዴ የተንጠለጠለችው። ከሆዷ ልጁ ከወጣ በኋላ ላይ እኮ በቃ በፍጹም ተረጋግቼ አልቀመጥም አለች፣ አርፌ አልቀመጥም አለች። ሰላም ግን ሁላችሁም በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሹ ብዝት ተርፍ ይበለኝ። እኔ ያለው እግዚአብሔር ይመስገን ደህና ነኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ፈልገው ፕሊስ አበረታቱኝ። እንደነዚህ አይነት የረከሱ ውዳቂ ቆሻሻ ሴቶችን እኔ እንጃ። ለነገሩ እኛን እናገራለን እንጂ እነሱን ነው እየተከተላችሁ ያላችሁት። እኔ እንጃ ምን አይነት ትምህርት እንደምትወስዱ ምን አይነት ትምህርት እንደምትቀስሙ ግራ ነው የሚገባው። ግራ በነገራችን ላይ የሩታ ኮሜንታተሮች ውስጥ ገብቼ ሳይ ራሴን የጠላሁትኝ እውነት ለመናገር ትላንትና የሄርሜላ ጋር ነበር የገባሁትኝ ማለት ነው። የኔ ሩታ ተግማማሽ ትላለች። ሩታ የማንም መጫወቻ የምትሉ እንደኔ የዳኒ ድርቀት ሩታ አሁን ዘጋሽኝ፣ ሩታ አሁን ዘጋሽኝ። አብርሽ ተዋት፣ መቼም እንዳትመለስላት። ሩታ ባለጌ ነሽ። ይች አብርሽ በጥፊ በላት። እኔ የምለው ቤተሰቦቿ አያዋትም እንዴ? ሩታ አይፈልግሽም ዳኒ። እጭ አሁንስ አስጠላችሁ። ሩታ ወንድ ማብዛት ደስ አይልም። በእናትሽ ልጁን ለአባቱ ስጪውና ዝሙት መንፈስ አስተላልፍ እየተባልሽ ነው። ልጅሽን ለአባቱ ስጪውና የፈለግሽውን ዘሙቺ። ዘላን አንዳንዶች ደግሞ አሉ በሃይማኖት ውስጥ ሙስሊም ስላደረግኝ አልሐምዱሊላህ ሙስሊም በመሆኔ እንደዚህ አይነት ስንት ሙስሊሞች አሉ እንደዚህ እየተግማሙ ያሉ እያየናቸው ነው። ሙስሊም ክርስቲያን አይልም። እንደዚህ አይነት ቆሻሻ ህሊናና ቆሻሻ ልብ ካለሽ ማለት ነው። ሴት በመሆንሽ በራሱ ብልግናና ነውር ነው። ሃይማኖት እዚህ ጋር ምንም እንትን የሚለው ነገር የለም። ብዙዎችን እያየን ነው። እሷን እንደፈለጋችሁ ስደቧት፣ ሃይማኖት ጋር አትድረሱ። አለቀ። ሃይማኖትሽን ራስሽን መጀመሪያ አስከብሪ። መጀመሪያ ራስሽን አክብሪና ከዛም በኋላ ነው ሃይማኖትሽን እንትን የምትይው። እየተግማማችሁ ሃይማኖትን እያሰደባችሁ እየመጣችሁ አጉል ሃይማኖተኛ ያጫውታችሁ እንዴ! ኧረ በተሰቀለው ጌታ ምንድን እንዴ! ሩታ በጣም ባሰብሽ፣ በጣም ባሰብሽ እንዴ! አልበረደልሽም እንዴ? አይበቃሽም? ምንድን ነው? ሴት ልጅ እኮ ልጅ ከወለደች በኋላ ትረጋጋለች። ለልጇ መኖር ትጀምራለች። ልጇን ታስባለች። ልጇን ደስተኛ ሆና ብቻዋን ማሳደግ ትችላለች። እንዴ ጭራሽ ልጅ ከወለድሽ በኋላ 30 ወንድ ማክተልተል። የገዛ ወንድሞችሽ ራሳቸው ተፍተውብሽ ይሄዳሉ አይደለም ሌላ ወንድ። በእናትሽ በዚህ ልክ ለነገሩ ሩታ ማነች ስሟ ሄለን የናቲ እና ደግሞ ማን ነበረች ደግሞ እንደዚሁ ወንድን የምታቀያየር እንትንም አይቻለሁኝ። እንደዚህ ማለት ጉራ የሆነባቸው እንዴ! ሚዲያ ላይ እውቅና ስታገኙ ሚዲያ ላይ ስትወጡ በቃ ወንድ ለእናንተ ብርቅ ሆነባችሁ እንዴ! ሰው ከሚዲያ ጀርባ የሆነ ገበና የሚባል ነገር አታውቁም እንዴ? ገበና የላችሁም? ገበናችሁን ለምንድን ነው አትደብቁት? ካሜራማንን ይጠሩና እንዲህ እያደረኩኝ ነውና ካሜራማንን ይጠሩና ና ይሄን ባክግራውንድ ገበኔን አውጣልኝ እንዴ! ኧረ አትሰግጡ፣ በመድኃኒዓለም ሰልጥኑ። ሰግጡ ሲልሽ የተለያየ ወንድ በህይወትሽ ላይ ያስገባሽ ሰግጭ እኮ አላለሽም። ለተለያየ ወንድ ራስሽን አሳልፈሽ እየሰጠሽ ሰግጭ አላለሽም እንዴ? ጉራ ነው እንዴ? ብርቅ ነው እንዴ? ይህ የመድኃኒዓለም ያለ ረበት ተሰቀለው ጌታ፣ ረበት ተሰቀለው ጌታ። በስመ አብ ራሳቸው ወንዶቹ ታያለሽ እንዲህ ጢባ ጢቤ ባልተጫወትሽ ማለት ነው። ተነጋግረውብሽ ማለት ነው። ተነጋግረውብሽ ማለት ነው። ጢባ ጢቤ ነው የሚጫወቱብሽ። ምክንያቱም በጣም ዘቀጥሽ፣ በጣም ዘቀጥሽ፣ ወረድሽ እንዴ! ከሚዲያ ጀርባ ከፈለግሽው ጋር የፈለግሽው መሆን ትችያለሽ። ማንም አያውቅሽም። ለስሙ እናት ወላጅ እናትሽና ወላጅ አባትሽ እንኳን ዩቲዩብ አላቸው፣ ዩቲዩብ ይከታተላሉ። ወላጅ እናትሽና አባትሽ እንኳን አንገት ማስደፋት ነው።
የሩታ ቤተሰብስ እንደው በቃ ከዚህ በኋላ ላይ እንኳንም ቀረችበት ነው የሚሉት። በቃ የሄርሜላ አመጣጥ በባለትዳር ላይ መሆኑ ነው እንጂ አሁን በዚህን ሰዓት ላይ ብትሆን ኑሮ የመጣችው በምን ጣዕሟ ሄርሜላ አይገርምሽም? ያንቺን እህት እንኳን ስታወራ ያላት እንትን ማለት ነው። አንቺ ከእህቶች ጋር እንኳን ስትነጋገሪ መቼ ቀና መልስ ትመልሻለሽ እንዴ? ኧረ በተሰቀለው ጌታ በዚህ ልክ ቢዝነስ ጥንቀር ብሎ ይቀር። ረከሳችሁ ረከሽ እንዴ! እነዚህ በየቡና ቤቱ በየሴተኛ አዳሪ ላይ የሚሰሩ ሴቶች በምንጣማቸው ከሚዲያ ጀርባ ተደብቀው አንቺ ሚዲያ ላይ 30ውን ሶስቱንም ወንድ በጀብዱ ሰራሽ። ዋው ይጨብጨብልሽ። ሶስቱንም ወንድ አመጣሽና ሶስቱንም ወንድ በአንቺ የተነሳ ተጣሉ። በሩታ የተነሳ ሶስቱም ወንዶች ተጣሉ እንድትባይ ልጅ ከወለደች በኋላ ሩታን ፈላጊዋ በዛ እንድትባይ ባላው። እንዴት ጥሩ ዝና ጥሩ ስም ተሰጥተሽ በእናትሽ። አብርሽ እንኳን ውጪ ልትሄዳለ የሚቅርና ውጪ ፕሮሰስ ፓስፖርት እንኳን ያወጣችሁላ አይመስለኝም። ምናልባት ያኔ ዱባይ ሰርጋችሁ የመጣችሁ ጊዜ የዛኔ ፓስፖርት ለልጇ ፓስፖርት አላወጣችም። አንተን ልትፈተነ ነበረ ውጪ ሊሄድ ነው ብላ ያለችው። አሁን ደግሞ ያንን አባረረዋል። አሁን ደግሞ በዳኒ ላስቀናው ብላ ማለት ነው እንዳለሽ ነው። ዳኒ አብርሽ ዞር ብያ ላይሽም አለሽ። አለቀ። ይሄ ራሱ መዋረድ ነው። ዞር ብያ ላይሽም አለሽ። ከዚህ በኋላ አብርሃም ራሱ በእንጨት ራሱ የሚነካሽ አይመስለኝም። እንዲህ እየወረድሽ እየዘቀጥሽ ማለት ነው። ወይንስ አብርሃምን ከዛም አጋጭተሽ ከዛም አላትመሽ ከዛ በኋላ ላይ በቃ ሩታ እንዲያስደረገችው እንድትባይ በገዛ እጅሽ ስምሽን አዋረድሽው። በገዛ እጅሽ ስራሽን ገደል ከተሽው። በገዛ እጅሽ ጥሩ ስብዕናሽን ገደል አስገባሽው። እርጉዝ የሆንሽ ጊዜ ብዙ ተፈተነሻል፣ ብዙ ዋጋ ከፍለሻል ብለን በጣም ብዙ ጮህንልሽ ነበር። ከወለድሽ በኋላ ግን ከኔ በላይ ሴት የለም፣ ከኔ በላይ በቃ ተፈላጊ የለም፣ ከኔ በላይ ቆንጆ የለም አልሽ። ረህጥ ነገር ነሽ። ሴት ልጅ በዚህ ልክ ስትግማማ ያስጠላል በጣም።